በምኑ ክፍል የሚያወራው ይሄንን ነው። ስለዚህ በስጋ ሳለን ኃላፊ ጊዜ ነው። በስጋ ሳለን በሕግ የሚሆን የኃጢአት መሻት በሕግ የሚሆን የኃጢአት መሻት ፍላጎት አጥልቆ መፈለግ። ሰው ገንዘብ ሲፈልግ ብዙ ዋጋ ይከፍላል። ያንን ብዙ ገንዘብ ሲያመጣ ደግሞ ኃጢአት ነው የሚያስፋፋበት። እንዴት ነው ኃጢአት የሚያስፋፋው ብትሉ፣ ሰው ይገልበታል፣ ያስገድልበታል፣ ዝሙት ይሰራበታል፣ ዝሙት ያሰራበታል። በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበርና። ብልት ብዙ አገልጋዮችን ጠይቄያለሁ። በቅርብም እኛ ጋር እንደ አገልጋይ ነበር። ጠየቁኝ፣ ብልት ምንድን ነው አልኩት። ዓይን አለኝ። ብልት ምንድን ነው? ማሽተት ነው አለኝ። መንካት ነው፣ ማየት ነው፣ መስማት ነው፣ መዳሰስ ነው አለኝ። ሰው በደረሰበት ይመላለስ ተብሎ ተጽፎ የለ? በሱ ልክ ነው። ነገር ግን መጽሐፍ ቅዱስ መንፈሳዊ ዓለም ግን እሱ አይደለም የሚያውቀው። መንፈሳዊው ዓለም የሚናገረው ግን ሌላ ዓለም አለ። የምድር ብልቶቻችሁን ምን በሉ ግደሉ ተብለናል። ዝሙት ነው የሚለው። መሻት ውስጥ ነው ያለው። ጽንሰ ሐሳብ ውስጥ ነው ያለው። አይታይ አይዳሰስም። እሱን ነው ምን ማድረግ ያለብን? መግደያ ትምህርት ያስፈልጋል። ኑና ይኸው ዓለም አቀፍ ክርስቲያን አላት፣ መግደያ አላት። እንትን አይደለም ይሄ ምንድነው? ጠረን ማጥ አይደለም፣ እንደዛ አይደለም። አሁን ያለው እንደዛ ነው። ከዛ ትሄዳለህ ተመልሰህ ደግሞ እዛው ነው። እንደዛ አይደለም። ላንዴና ማክተሚያውን ነው መፈለግ ያለብን። ማክተሚያ ማለት ላይመለስ እንደማለት ነው። ላይመለስ። አሁን አንድ የመጣ ቲክቶክ ላይ እንዲያየሁት እንትን ማዳበሪያ ነው የሚመስለው፣ እንደ ነጭ ነገር ነው። ዛፉ ስር ያስቀምጡታል። ዛፉን ከላይ እስከታች ያደርቀዋል። አሁንም አሮጌውን አዳም ውስጥ ያለውን ይሄ የሥጋ ብልቶቻችን ማድረቅ፣ ጽንሰ ሐሳቡን ምን ማድረግ ሙሉ ለሙሉ ከውስጣችን ነቅሎ የሚጥል ስለዚህ ተሽሯል አልተሻረም ብለን መወዛገብ የለብንም። የምትወዛገቡ እንዳላችሁ እናውቃለን። ሕግ ተሽሯል ይላል ይሄኛው ወገን፣ ይሄኛው አልተሻረም ይላል። ይሄኛው ይመናች ምን ጥቅሙ ምንድን ነው? ጉንጭ ማልፋት ነው የሚሆነው። ለምንድን ነው ሕግ ተሽሯል የምትለው? ውስጥ ጠጅ ስላለ ነው። ውስጥ ዝሙት ስላለ ነው። ልንገረኝ ሚስጥሩ። እሺ በእናንተ ሐሳብ ሕግ ተሽሯል፣ ሕግ አልተሻረም የሚለውን ሐሳብ አንስተን ስንነጋገር ስንከራከር በሐሳብ እርስ በርስ ምን ስንጓተት ኃጢአት እንስራ ወይስ አንስራ ነው ደግሞ እናንሳ። አሁን ይሄ ትውልድ ይሄ ትምህርት ኃጢአት እንስራ ወይስ አንስራ መልሱልኝ እስቲ። ሕግ ተሽሯል ስትል ምን እያልክ ነው? ሕግ አልተሻረም ስትል ምን እያልክ ነው? ሕግ ተሽሯል ስትል ሚስጥሩ መልሱ አንተው ጋር ያለው። ሕግ አልተሻረም ስትል ምን እያልክ ነው? ኃጢአት አለ እያልክ ነው። የት? በመቅደሱ፣ በማደሪያው፣ በመኖሪያው
ውጭ አትጠብቅ። አዲስ ኪዳን ምንም ነገር የለም። አዲስ ኪዳን ያለው ተንቀሳቃሽ መቅደስ ነው። እዛ እንጦጦ ተራራ ላይ ሆነ እዛ ሳላለው ቤተክርስቲያን የምትሳለምበት አይደለም። አሁን ያለው እዚሁ ነው። ወደ ነፍሳችን እረኛ ጠባቂ ተመለሱ ተብለን መቅደስ ተደርገናል። እግዚአብሔርን ተሸክመን እንዞራለን። እንዴት ነው እግዚአብሔር ተሸከምከው ብትሉኝ ስሙን ስም ተሸክሜ ነው የምዞረው። ከዚህ ስም ጋር ፍቅር ይዞኛል። ከዚህ ስም ጋር ተጋብቻለሁ፣ ተዋህጃለሁ። ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእናንተ አደረ። ውህደት እንዴት አድርጌ ልፋታው? ቻች ታከልኩ ብለው እስከ መጨረሻው ብቻ እንወድም። ተመልከቱ ምን እንደሚል አሁን በስጋ ከዛስ ኃጢአት እንስራ ወይስ አንስራ የሚሉት ጥያቄ የሚሉት ጥያቄዎች ከመመለሳችን በፊት ኃጢአት እንስራ ወይስ አንስራ የሚለውን ከመመለሳችን በፊት አሁን በስጋ ነን ወይስ በመንፈስ ነው እንጠይቅ። አንተ በስጋ ነህ ወይስ በመንፈስ? ኃጢአት ለመስራት አሰብስፈ እየጠበክ እንደሆነ አውቃለሁ። ሮጠ ጠጅ ቤት ለምን እንዳሰብክ አውቃለሁ። ሮጠ ቢራ ቤት ለምን እንዳሰብክ አውቃለሁ። ውስጥ ተነሳስቷል። የሆነ ሯጮች ልክ ተዘጋጁ ሲባል ሽጉጧን ነው የምጠብቀው አለ። ጠጅ ቤት ጥለኸው የመጣው አንቅረህ ተፍተህ የመጣው እሱ ጋር ያሰብክ ይመስለኛል። ሕግ ተሽሯል አልተሽረም እያልክ የምትወዛገበው የሚለውን ጥያቄ እንመልስ። በዚህ ነገር መጽሐፍ የሚለውን እውነተኛውን ነገር ካመንን አያስቸግረንም። መጽሐፍ ቅዱስ የሚለውን ታምናለህ ወይ ነው ጥያቄው። በስጋ ነህ ወይስ በመንፈስ? በመንፈስ ከሆንክ መጽሐፍ ቅዱስ የሚለውን እርግጠኛ ነው የምትሆነው። ታምናለህ፣ የእምነት ሰው ነህ። የእግዚአብሔር ቃል ንብሳ እርግጠኛ ነህ። ሰሞኑን መንገድ ላይ ከዚህ ከመገናኛ ወርታች ወክ እያደረኩ ወደ ቤቴ እየሄድኩ የሆነ ቦታ ላይ የሆነ አንድ እንደ ቦይ ነገር ፈንድቶ ሽንት ቤት ፈንድቶ መንገዱ ሁሉ አጥለቅልቆታል። እና ባይ እንትን የሚለው ጠፋ። የሚዘጋው ሰው የሚያየው ሰው ጠፋ። እግረኛውም ደንብ አስከባሪውም ፖሊሱም ሁሉ እፍ እያለ ሄዳል። እኔ ቪዲዮ ልቄ ለቀው። ከዛ በስንተኛው ቀን ያ እንደዛ የሚጎርፈው ቆሟል። አልፌ ትንሽ እንደሄድኩ እንዲህ የሚል ቃል መጣልኝ። በአጠገቤ 1000 በቀኝ 10,000 ይወድቃሉ የሚል ቃል ወደ ልቤ መጣ። ለከይን ማስታወቂያ ስለሰራው ጠላት ተነስቶብኛል። እግዚአብሔር ያለኝ በአጠገብሽ በቀኝ 10,000 ጠላቶቻችሁ በኢየሱስ እነዚህ ይራገፉ።